ጋዜጠኛና ደራሲ አሸናፊ ደምሴ በ2014 ዓ.ም የራስ ብርሃን እና ሌሎች ወገኛ ታሪኮች በሚል ካሳተመው መጽሐፍ ላይ ያገኘነውን ድር ቢያብር የተሰኘውን ወግ ነው ይዘንላችሁ የተገኘ ነው። ወደ ወጋችን እናልፋለን። በአንድ ወቅት በእንቁራሪቶች ዓለም ታላቅ የተባለለት የሩጫ ውድድር ተዘጋጀና ተወዳዳሪዎቹ ወደ መሮጫ መሙ ወይም ትራኩ እንዲገቡ ተደረገ። ለሩጫ የተሰለፉትም ሆኑ ሩጫውን ለመመልከት በስታዲየሙ የታደሙት እንቁራሪቶች የተለያዩ ጉዳዮችን እያነሱ ያወራሉ። አብዛኞቹ የሚነጋገሩት ግን ስለ ሩጫው ነበር። ከሯጮቹ እንቁራሪቶች መካከል አንዱ አሁን እኮ ሜዳውን ጭቃ በጭቃ ያደረጉት እኛ እንዳናሸንፍ ነው ይላል። ሌላኛው ደግሞ ሆም ብለው በፀሐይ የሚያስሮጡንስ ለነከሌ ጥቅም ሲባል አይደለም እንዴ ይላል። ሶስተኛው ቀበል ሊያደርግና እገሌና እገሌ እኮ የአንድ ሀገር እንቁራሪቶች ቢሆኑም ቁማር ያስያዙ ይመስል አጉል ፉክክር ውስጥ ገብተዋል ይባላል ይላል። ከሌላኛው ጥግ ደግሞ አንድ እንቁራሪት መሰናክሉንም ቢሆን በጣም ከፍ አድርገውታል ሲል ብስጭቱን ያስተጋባል። ይሄኔ ሌላውም ለመሆኑ ብናሸንፍ የተጠቀሰውን የብር ሽልማት የሚሰጡን ይመስላችኋል እየተባባሉ አንድ ሐሳብ አንስተው ሌላ ይጥላሉ። ሐሜቱ ቀለጠ፣ ሩጫውም ተጀመረ። አብዛኛዎቹ እንቁራሪቶች ግን በአጓጉል ወሬው ወኔያቸው ተሰልቦና ተስፋ ቆርጠው ይታዩ ነበር። ይህ ሁሉ ሲሆን ግን አንድ እንቁራሪት በሙሉ ልብ ሆኖ ገና ከመነሻው ጀምሮ ቀድሞ በመውጣት ዙሩን ሁሉ በአንደኝነት ሲመራ ቆይቶ አሸነፈ። ከድሉ በኋላም አንድ የእንቁራሪቶች ጋዜጠኛ ቀረብ ባለውና ለመሆኑ አንደኛ ልትወጣ ያስቻለ የብቃትን ሚስጥር ምንድነው ልትነግረን ትችላለህ ሲል ይጠይቀዋል። ባለ ድሉ እንቁራሪት ግን የጋዜጠኛውን ጥያቄ ከቁብ ሳይቆጥር ሰውነቱን ያሟሙቅ ገባ። ይህን ጊዜ ጋዜጠኛው ግራ ተጋብቶ ሳለ ያሸናፊው እንቁራሪት ጓደኞች መጥተው ለጋዜጠኛው ሚስጥሩን እንዲህ ሲሉ ነገሩት። የአሸናፊነት ሚስጥሩን ስትጠይቀው ያልመለሰልህ በሌላ ምክንያት ሳይሆን ጆሮ ስለማይሰማ ነው ያሉት። ለካንስ ያን ሁሉ አሉባልታና የይሆናል ግምትን መስማት ባለመቻሉ ተሻግሮት ኖሯል አሸናፊ መሆን የቻለው። አንዳንዴ ጉድለታችን የብርታታችን ምንጭ ሊሆን ይችላል። የማይጠቅሙንን ሐሳቦች ከማውጣትና ከማውረድ ጉልበትን ከሚሰልቡ ጨለምተኛ ሰዎች ጋር ከመንጎድ ከመፍትሄው ይልቅ ችግሩ ላይ ከምንጠመድና አሉባልታዎችን ከመስማት አለመስማቱ በስንት ጣዕሙ አትሉ። ድር ቢያብር አንበሳ ያስር እንዲሉ ምክክራችንንም ሆነ ንግግራችንን ለተሻለ ውጤትና ብርታት ቢሆን ምንኛ ሸጋ ነው። በአንድ ወቅት ብዙ አገሮች ከሚጠብቁትና ከሚጓጉለት በርካታ ስም ያላቸውና ስም የሌላቸው አትሌቶች በተሳተፉበት የሞስኮ አትሌቲክስ ሻምፒዮና አገራችን የወርቅ የብርና የናስ ሜዳሊያዎችን ባጠለቁ ጀግኖች አትሌቶቻችን ምክንያት 6ኛ ደረጃን ይዛ አጠናቃ ነበር። ታዲያ ያኔ ለታላቋ ብሪታንያ የሚሮጠው ትውልደ ሶማሊያዊው ሞፋራ በ10,000 እና በ5,000 ሜትር ርቀቶች የሁለቱንም ወርቅ ከኢትዮጵያውያኑና ከኬንያውያኑ መንጋጋ ፈልቅቆ ወስዶታል። የሚደንቀውና ለአትሌቱም ክብርን እንድንሰጠው የሚያስገድደን 10,000 ሜትር ሮጦ የወርቅ ሜዳሊያ ካጠለቀ ከቀናት በኋላ የ5,000 ማጣሪያውን አልፎ በድጋሚ የ5,000 ሜትር የወርቅ ሜዳሊያን መውሰዱ ነው። እዚች ጋር በወቅቱ የተናገራትን አንዲት ነገር ማስታወሱ መልካም ነው። ሞፋራህ የ5,000 ሜትር ውድድሩን ካሸነፈ በኋላ ለጋዜጠኞች አንዳች ቁም ነገር ጣል አድርጎ ነበር። ይሄውም ፍርሃቴ የነበረው አለ ሞፋራህ፣ ፍርሃቴ የነበረው ኢትዮጵያውያኑና ኬንያውያኑ አትሌቶች በቡድን ስራ ይፈትኑኛል፣ ዙሩንም አክረው ያዳክሙኛል የሚል ነበር። ነገር ግን ሁሉም አትሌቶች ለግላቸው የሚሮጡ ሆነው በመቅረባቸው ላሸንፋቸው ችያለሁ ነበር ያለው። አለመተባበርና ጥበብ ማጣት ምን ያህል ዋጋ እንደሚያስከፍል በብዙ አጋጣሚዎች በግልጽ ተነግሮናል። ወርቅ ማግኘት እጅግ በጣም ጥሩ ነው። ብር ማግኘትም በጣም ጥሩ ነው።
እንዲሁም ነሐስ ማግኘት ጥሩ ነው። ነገር ግን ተነጣጥለንና ተነጣጥቀን ከሚሳካልን ይልቅ ተባብረንና አንድ ሆነን የምናመጣው ሜዳሊያ ከሜዳሊያነቱም የዘለለ ብዙ ትርጉም ያሰጠናልና ሹመት ያዳብር እንደሚባለው ህብረት ያዳብር ተባብለን በየመስካችን ብንመራረቅ ምን ይመስላችኋል? አባት የአራቱ ልጆቹ ነገር ያሳስበዋል። ልጆቹ በሆነ ባልሆነው የሚጋጩና በጠላትነት የሚተያዩ መሆናቸው አባት በእርጅና ዘመኑ ይበልጥ ያስጨንቀው ገባ። አንድ ቀን ሁሉም ልጆች እንጨት ይዘው እንዲመጡ ባዘዛቸው መሰረት አባት ፊት ቀረቡ። እያንዳንዳቸው ካመጡት እንጨት አንድ እያነሱ እንዲሰብሩ ተነገራቸው። ሁሉም ተሳካላቸው። ቀጥሎም አባት እንዲህ አሉ፣ እስቲ ደግሞ አሁን ያመጣችሁትን እንጨት በአንድ ላይ አስራችሁ አሳዩኝ። ልጆቹም እንደተባሉት አድርገው የአባታቸውን ቀጣይ ትዕዛዝ ይጠብቁ ጀመር። በህብር የታሰረውን እንጨት በየተራ ይሰብሩት ዘንድ ተነገራቸው። ከመታገል ውጪ አንዳቸውም ሊሳካላቸው አልቻለም። ይህን ጊዜ አባት እንዲህ አሉ፣ እናንተም እንዲሁ ናችሁ። በተናጠል ስትቆሙ ትገፋላችሁ፣ ትሰበራላችሁ፣ ትወድቃላችሁም። ነገር ግን ከተባበራችሁ ትቆማላችሁ፣ ትበረታላችሁ፣ ትችላላችሁ። ልጆቼ ድርም ካበረ አንበሳን እንደሚያስራ አትርሱ አሉ ይባላል። ተፋላሚያችን፣ ተወዳዳሪያችን፣ ተገዳዳሪያችንና በጉልበትም በፍጥነትም ሆነ በቁመት ከኛ የላቁ በሆኑ ጊዜ ተጋግዘን ተደጋግፈንና ተደራርበን ልንበልጣቸው እስካልቻልን ድረስ ውጤቱ የኛ ሊሆን አይችልም። አንድ ነገር ግን ልብ ሊባል ይገባል። ከአትሌቲክሱ መንደር አበበ ቢቂላን፣ ምሩጽ ይፍጠርን፣ ኃይሌ ገብረስላሴን፣ ቀነኒሳ በቀለን ጠቅሰን የግለሰቦች ብርቱነት የሀገርን ቀዳዳ መሸፈን ከቻለ መልካም ነው። ብርቱና ስኬታማ እንሆን ዘንድ የስነ ልቦና ጠበብቱ ይህን ልብ አድርጉ ይሉናል። የመጀመሪያው የምትሰሩትን እወቁ፣ የምታውቁትን ደግሞ እመኑ። ያመናችሁትን ከልባችሁ ውደዱት። ያኔ ባወቃችሁት ባመናችሁትና በወደዳችሁት ስራችሁ በፍጹም ተስፋ አትቁረጡ። ድር ቢያብር እንዲሉ ህብረታችሁ የኃይላችሁና የአሸናፊነታችሁ ምስጢር መቋጠሪያ ይሆንላችሁ። አበቃው። በጋዜጠኛና ደራሲ አሸናፊ ደምሴ የራስ ብርሃንና ሌሎች ወገኛ ታሪኮች በ2014 ዓ.ም ካሳተመው የወግ መጽሐፍ ነበር ያገኘነው።